አንዲት ሴት ነበረች የቤት ሰራተኛ ቀን ስትደክም ውላ ሌትም የማትተኛ ኑሮዋ ሆነና የ40 ቀን ዕድል ልጅ እያጠባች ነው የተለያት ባል ለአንድ ልጇ ስትል በነፃ የሰራች ደሞዟን ሳትለው ለፍታ ያሳደገች እንደ ወጣ ቢቀር ያ ባሏ ያ ጎበዝ ስትረግም ትኖራለች ያሻገረውን ወንዝ ለራሷ የምትቀምሰው ምርትተው ሳይኖራትም ልታጠባ ነው የምትወልደው ሲሉ ልጅ ስተት አይደለም ከመጣ በኋላ ብላ ተስፋ ቆርጣ ሄደች ዳገት ጥላ ሀገር ጥላ ጠፍታ ተሰዳ በሩቁ ትኑር ትሙት እንኳን አንዳቸው ሳይሆን ስንት ዘመን አልፎ ናፍቃ ብትመለስ ይኸው ፊት አስነሳት እየታቀፈችው ነፍሴ ምን አለ ብተወው የባሏን ሮሮ ያሻገረውን ወንዝ ማርገብ በንጉርጉሮ ወንዙን አለችው ብላ ጠጋ ላንተም አለ በጋ እሷም አለችው ብላ ጠጋ ላንተም አለ በጋ አገር ስትዞር ተሸክማ ጓዟን ስንት አሳራ አይታለች ለማሳደግ ልጇን እረፍት እንኳን ሳታውቅ በነፃ የሰራች ላቧን ጠብ አርጋ ነው ለፍታ ያሳደገች ጠዋት ማለዳ ተነስታ ቅጠል ጠርቃ መታ ሳታርፍ እንኳን ላፍታ ልጇን ባንቅል ባዝላ ውሃ ልትቀዳ ከለመደች ወንዝ መሸት ሲኖርዳ ጎንበስ ባለችበት በድካም ስሜቷን አመለጣት ልጇን አይድሎ ሀብታ ደራሽ ወሰደባት የት ገባ ጸሎታ የምትወደው ልጇ ሆነ የውሃ ሽታ ምን አለ ብተወው የባሏን ሮሮ ያሻገረውን ወንዝ ማርገብ
ጉርጉሮ ወንዙን አልቼው ብላ ጠጋ ላንተ ማለበጋ እሷም አለቼው ብላ ጠጋ ላንተ ማለበጋ እናመሰግናለን መሳፍንት በኤልኤም 7 ተወክሎ የዳዊት ጽጌን ድሃ በነገራችን ላይ ይሄ ስራ የአብርሃም ወልዴ ስራ ነው ለውድድር የጻፈ ከዛ ደግሞ የኔ ዜማን ዳዊት ጽጌ አልበም ሲያወጣ በአልበም ውስጥ የተካተተ ሙዚቃ ነው ቆንጆ አድርጎ ደግሞ መሳፍንት ልዑል ተጫውቶልናል በኤልኤም 7 ተወክሏል ከወደዳችሁ 8222 ላይ ያልተገደበ ድምጻችሁን እንደዚሁ ልትልኩለት ትችላላችሁ ቀጣይ ሳምንት 6 ውስጥ ማየት የምትፈልጉ ከሆነ ዳኞች አስተያየት ብቻ ይሰጡልናል እሺ መሳፍንት ልዑል የዳዊት ጽጌን ድሃን ነው ዳኞች ከመረጡት ዜማዎች ውስጥ የወሰድከው ተመችቷል ምርጫው ጥሩ ነው ብዬ አላስብም የመሳፍንት ልዑል የድምጽ ስትራክቸር እና ያዛዜም ስልት ከዚህ ዜማ ጋራ አብሮ አይሄድምና አንተ የመረጥከው ምርጫ ብዙ አልተስማማውበትም ምርጫውም ልክ ስላልሆነ የተለያዩ ነገሮችን አስተናግዷል ይሄ ዘፈን እንግዲህ እንደምታየው ቅድምም ኮሜንት ሲሰጥ ነበረ ተራኪ አይነት ነገር ነው ያቺን ሴት በደንብ በምስል እናቃታለን ወላ ጎረቤት እስክትመስል የምታቃት መልክ ነው ያላት እና እሷን ምስል ከሳች የሆነውን ነገር ወንዝ ዳር ልጇን አቅፋ ሁሉ ምናምን ሲወድቅባት ሁሉ የሚታይበት ነው ያንን ግን የሚያመጣው የዜማው ስትራክቸር ነው እና ቃላቱ በደንብ ተሰምቶ ሲሆን ነው ቃላት ችግር የለብም ይሰማል ዜማው ግን ከነ ቅላጼውና ይሄ ከነ የሚያባባው ስሜት እኔ ጋር ምስሉ አልመጣልኝምና ሶስቱም ዜማዎች የተለያዩ ካራክተር ያላቸው ናቸው ቅላጼዎቻቸውም በዛው ልክ የተለያየ አይነት ስሜት የሚሰጡ ናቸው ይሄ ያሬዳዊ ዜማ የሚመስለውም የምንዙማ ነገሩም የሱዳንኛውም የተለያየ አይነት ስሜት ናቸው እና እነሱ የራሳቸው የሆነ ቅላጼ ውበትና ሌላ ፍሌቨር ነው ያላቸውና እሱ ነገር ብዙ አላገኘውበትም ቅኝት ብዙ ጊዜ አንተ አማትባልበት ነው ግን ቅኝት በዚህ ላይም ችግሮች ነበሩ በተለይ ንግግር የሚመስለው ጋር የመጀመሪያው ቨርስ ላይ በጣም በቃ ይታወቅ ነበርና ብዙ ደስተኛ አይደለሁም ለማለት ነው የምፈልገው መሳፍንት እንግዲህ የዘፈን ምርጫህን አስተካክል ቢፌ ቀርቦልህ የምትወደውን ምግብና ወይ ደግሞ ለጤንነትህ የሚሆነው ምግብ ለይተህ ማወቅ መቻል አለብህ ስለወደድከው ከቢፌው ላይ ብታነሳው ገብቶ ጤና የማይሰጥ ከሆነ ልክ አይደለም ስለዚህ ያቀረብነው ቢፌ ሙሉ ነበረ ከዛ ውስጥ ለጤናህ የሚሆነው ምልህ ላንተ ጉሮሮ የሚመቸው እና በደንብ ልትጠቀምበት የምትችለውን ብትመርጥ ደስ ባለኝ ነበረ በምርጫ አልተስማማውም ለማለት ነው መልካም እድል እሺ መሳፍንት ከዚህ በፊት እንደገለጽኩት ይሄ
ዘፈን ዜማ ብቻ አይደለም፣ ደንበኛ ስቶሪ ቦርድ ያለው ስዕሉ የሚታይ እና ከዘፈን ይለያል። ምክንያቱም ሀሳቡን ነው። ምናልባት አብዛኛው ዜማዎች ሎ ላይ ናቸው ያሉት፣ የወረደው ላይ ማለት ነው። ስትገባ ለምሳሌ እስከዛሬ ብዙ ጊዜ ተዘጋጅታችሁ ነው ኢቭን እንጉርጉሮ የምትገቡትና ማይክሮፎን ቼክ የምታደርግ ነው ይመስለኝ አይደለ? እንጉርጉሮን አስበው ነው ያልከው ወይስ ሳታስበው ነው ያልከው? ሳታስበው እዚህ ነው ይመጣል አይደል? ያስታውቃል። እና ለምን ትንሽ ፒች ነበረው። እንደዚህ አይነት ነገሮች ትንሽ ዋጋ ያስከፍላሉ እንደሱ ባይሆን። ስለዚህ እኔ ግማሽ ለምሳሌ ብትወጣው ሙሉ ለሙሉ ነገሮችን ሊቀይር ይችላል፣ ግን እንደሱ ደግሞ አይቀይርም ብዬ መስማማው ያንተ ዘፈን ስታይል አይደለም። አሁን ድምጻዊ ስለሆንክ ሁሉንም ዘፈን መጫወት አይችልም። አሁን ጥላሁን የማይጫወታቸው አሉ፣ ቴዎድሮስ ታደሰ የማይጫወተው አለ። ሁሉም በቃ ጋሽ ማህሙድ የሆነ አካባቢ ነው የሚጫወተው። እንዱ በዛ ኳሊቲያቸው ነው ሁሉም በቃ ድምጻዊ ሆነው የተቀመጡትና በቃ ይሄን እስካሁን ድረስ እኛ እንትን ምንለውና ይሄ የዳኛ ምርጫ አሁን አንዳንዴ ነው ይገባኝ። ለካ ከኛም ዜማ ውስጥ ደግሞ የምትፈልገውን ነገር ፒክ የምታደርገውን ተጠንቀቅ ማድረግ አለብህ። በጣም ላንተ የሚስማሙ ሜሎዲዎች አሉ። ስለዚህ ግማሽ ቢወጣ ያልኩት ምንድነው አብዛኛውን ዜማ እንትን ነው። ሌላው ደግሞ ትልቁ የዚህ ዘፈን አስፈላጊነቱ ግጥሙ ነው። አብዛኛውን ግጥም አይሰማም። ደሃ ስትል ራሱ አስደነገጠኝ። እሱ ላይ በጣም የሚወጣበት ቦታ ስለሆነ ቮሊዩሙን ለቀቀው፣ ሌላውም ገለኸው ማለት ነው። ሪኮርድ ተደርጎ ብንሰማው ብለህ ያስብ። ስለዚህ አንድ ዘፈን ዌቭ ይኖረዋል። በቃ የሆነ ነገር ትሩ ዝቅ ያለ ነው፣ ከዛ ትንሽ ከፍ ያለ ነው፣ ከዛ ሲጮህም ባላንስ አድርጎ ነው አይደል ቮሊዩሙ። እንደዛ ቢሆን ሌላው የዘፈን አይነት አዘፋፈን አለ የሚዘፈነው ራሱ ያዛዜም ይሄ ዜማ እንደው ለወደፊቱ እንትን ሌሎቹ ቅርጽ አለው፣ ያዛዜም ቅርጽ አለው። አሁን ቅድም ስሰማው ዝም ብዬ እንደ ማሙር ዘፈን ወይ እንደ ማንኛውም ዘፈን ነበር ስትሰራ የነበረው። ገባ አይደል? ምክንያቱም ያንተ ድምጽ በቃ ይሄ ነው ይወደዳል። የሚወደደው ሌላ አካባቢ ነው። ባለፈው የሰራው ዘፈን አለ ኮሪዮግራፊ ያቀርበው አንረሳው። ስለዚህ እንደዛ ቢሆን መልካም እድል እመኝልሃለሁ። መሳፍንት ይበቃል። በቃ ጥሩ አይደለም። እኔ ማለት ደድኩት ይበቃል። እናመሰግናለን ዳኞቻችን።